አሁን መስቀል ይቆረጣል። መስቀል እሺ ሹሪያው السلام عليكم ورحمة الله وبركاته. أمكم ودقة أمس مسكلك تجمر مسكلي ساتيا የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። በ29 ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ? እንደምን አላችሁ? እንደምን ቆያችሁ? ይህ ሳብዕ ሚዲያ ነው። እኔ መላኩ ሰረበ እባላለሁ። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ አድርጉልን። ስለምትመለከቱን እጅጉን በጣም እናመሰግናለን። በዛሬ ጉዳዮቻችን ብዙ መረጃዎችን ወደ እናንተ ለማድረስ ሞክራለሁ። ከምንመለከታቸው መካከል የዋሃብያው እስላም በአርሲ ወንድሞቻችንን ከገደሉ በኋላ ሚስቶቻቸውንና ልጆቻቸውን ማተባቸውን እያስቆረጡ አላሁ አክበር እያሉ ሙስሊም እያደረጓቸው ይገኛሉ። ኤለን መስክ ኢትዮጵያ ደሃ የሆነችው ስላልተገዛች ነው ይላል። እፎይ ወንድማችንም የተለያዩ ጉዳዮችን ያነሳል። ብዙ መረጃዎች አሉ፣ እነሱን አብረን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ወደ ጉዳዮቻችን እናልፋለን። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ እንድታደርጉልን በአክብሮት እንጋብዛለን። ፕሮግራማችንን አብረን እንከታተለው። አማኒዮ አላሁ አክበር አላሁ አክበር። ኢንሻአላህ አሁን መስቀል ይቆረጣል። መስቀል ምን ይቆረጣል ያለው? መስቀል ይቆረጣል። ምክንያቱም ባሎቻቸውን ገደሉ፣ ደካማ ሴቶች ቀሩ፣ ህፃናትን አስቀሩ። እንግዲህ እነሱን ካሰለሙ በኋላ መስቀላቸውን እየቆረጡ ነው። ከየት ይጀምራሉ የሚለውን በደንብ ይዩት። السلام عليكم ورحمة الله وبركاته. أمكم ودقة أمس مسكلك تجمر مسكلي ساتيا عدى يمكن شيني براتي يمكن يا ربي الله أنا بفهمت سمرك أنا بوتدور إن شاء الله براتي كده أنا بشكرك itu kalau maskalo beda bos kibat maskalo gede kena itu maskalo gede የጀመረበትን ከዛ ከህፃኑ ልጅ ነው የሚገርማችሁ። ይሄ ህፃን ልጅ ሲቆረጥበት ያለቅሳል። ህፃን ልጅ ነው ግን ያለቅሳል። ማሻአላህ መልካም። እንዲያው ለማሳየት ያክል ነው። እናንተን ጊዜ መውሰድ አልፈልግም። ንስሐ ምዕራፍ ነው የሚለው በነገራችን ላይ የንስሐ ክርስቲያኖችን በመግደል ነው እንግዲህ የንስሐ ምዕራፍ እና እኔ የገረመኝ ንስሐቸው አሁን ከጠቀሱት ይሄ ነው። የገረመኝ ምንድነው? የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸውም፣ ክበቧቸውም፣ ለነርሱ መጠባበቅ በየመንገዱ ተቀመጡ፣ ቢጸጸቱ ሶላትንም በደንብ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውን ልቀቁላቸው ነው የሚለው። እንግዲህ ከሰለሙ እና ደግሞ መስለማቸው ብቻ አይደለም፣ ማመናቸው ብቻ አይደለም፣ ከክርስትና ወደ እስልምና ማመናቸው ብቻ አይደለም፣ ሀብት ንብረታቸውንም ግዴታቸውንም ወይንም ገንዘባቸውንም ከሰጡ መልእክቱ ከሰጡ ነው የሚለው። በነገራችን ላይ ይሄ ድርጊት ኢትዮጵያ ውስጥ ተፈጽሟል። እንዲሁ ዝም ብሎ በወሬ ብቻ ሳይሆን እንድታዩት ስለፈለኩ ነው። የትም ቦታ ይፈጸም የት ብቻ ግን ኢትዮጵያ ውስጥ ተፈጽሟል። ይሄንን ላሳያችሁ። አንዴ አይተነው እንሄድ። ተመልከቱ ይሄንን። ሌላው አንድ አስተያየት ሰጪ ቅድም ሲናገር ነበር። አባቶች ውጡ ካሉን እንወጣለን፣ ወጥተን እንታገላለን የሚል ሰበባዊ ምክንያት ኮመንት ስራ ይቻለው። እንግዲህ አሁን እዚህ ላይ ወጥተው እየተናገሩ ያሉት አባቶቻችን ናቸው። ከዛ በላይ ደግሞ እንፈልጋለን ሌላ አባት ይናገረን ከሆነ ሐሳባችሁ ይሄን አዳምጡት። አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን።
ያትጨርሱን አድማይ በቃ እናንገፈግፈን እንኳን መገደል ምግብም እኮ ሲበዛ እጅጅላል አይደል አይበላም አይደል ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል እንዴት ነው ገዳይነት የማያቅለሸልሽን እንዴት ነው ህዝቡ ምን ይላል ማን ያደራጀን እኔ ወርጄ አንተ ይሄን በል ብዬ ላደራጅህ ነገርኩ ተደራጅና እኔ ይሄንን ስርዓት ይሄንን አስተሳሰብ ለውጥ እያልኩ እየነገርኩ መልካም ሊቀ ትጉሃን ቃለ ሕይወት ያሰማልን መላከ ገነት በእውነት እግዚአብሔር ይጠብቅልን ቃለ ሕይወት ያሰማልን ምናልባት እዚሁ ላይ አንድ ነገር ማለት ፈልጌ ነው የገባሁት በመሀል ይቅርታ አድርጉልኝ እንግዲህ ከዚህ እንደራጅ ከሚለው ሐሳብ ጋር የተለያዩ ደግሞ አደንዛዥ ሐሳቦች ይነሳሉ ክቡራን አባቶች እዚህ ሶሻል ሚዲያው ላይ እንደምታውቁት አንዳንድ መምህራንም ቪዲዮ ሁሉ እስከ መስራት ደርሰዋልና እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቋም የላትም አዲስ ተቋም እንፍጠር የሚል ሐሳብ ፈጽሞ የለም እንደዚህ አይነት ሐሳብ ያለው ሰው የለም አለ ብዬ አላስብም እንደራጅ ሲባል ተቋሙ ስራውን እንዲሰራ ተቋም ውስጥ ያሉ ሰዎች እንዲነቁ መስራት ያለብንን ስራ ለመስራት ነውና እናመሰግናለን አባቶቻችንን እድሜና ጤና ያድልልን እግዚአብሔር አው ባሎቻቸውን ከገደሉ በኋላ ህፃናቱንና አንዳንድ የቀሩትን ሚስቶቻቸውን የነዛ የሞቱት ማለት ነው ማተባቸውን እያስቆረጡ እያሰለሟቸው ይገኛል ይሄ የኛ ድክመት ነው አባቶችም አሁን እነዚህ ሰዎች ቪዲዮ እየቀረጹ ነው እንደዚህ ያደረጉ ያሉት ከእንትንም አልተሸሸጉም እነዚህ ሰዎች በቪዲዮ እየተቀረጹ ራሳቸውን ማንነታቸውን እያሳዩ ነው ማተውም እየቆረጡ ያሉ ያው የህግ አካል ቢኖር ኑሮ ወይም ያለው ስርዓቱ አሁን እውነትም በህግ ላይ የሚያምን ቢሆን ወይም የነዚህ ገዳዮች ደጋፊ ባይሆን ኑሮ እነዚህን እንትን ብሎ መጠየቅ ይችል ነበር ለማለት ነው እንቀጥል እስቲ እንዴት ብሎ ይሆን የአርሲ ምዕመናን ዛሬ እንዴት አድረው ይሆን በእናታችሁ ነገ ደግሞ ምን እንሰማ ይሆን እንደው መድኃኔዓለም ይድረስላቸው ምን ብለን እኮ እንደምናስቆመው ግራ ገባን ሰውነታችን እኮ እንደ ይሄን ዜና በመስማት እኮ በሰቀቀን አለቀ ያሳዝናል እኮ የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር የኔ እናት ብትሆንስ የኔ አባት ቢሆንስ በዚህ ደረጃ አስያት ነው ዛሬ ምዕመኑም ይታረዳል መቅደሱም ይቃጠላል ክርስትና ግን በእሳት አይጠፋም ምክንያቱም እሳት በእሳት አይጠፋም ባለ ጊዜ ባለ ስልጣን ነን የምትሉ ደም አታፍስሱ ሰው አትግደሉ ይለናል ሰይፍ ስለያዛችሁ ጎበዝ አይደላችሁም ተራችሁ ሲደርስ ትሞታላችሁ ይለናል ምዕመናኖቻችን ደግሞ በገጠር እየታረዱ ነው እኛም በቁም እየሞትን ነው ቤት በኩል ነው እንደው ለመድነው ዜናውን አባቶቻችንን እግዚአብሔር ያናቸው አምላክ የለም የመድኃኔዓለምን ፍጥረት ያረዱ እጆች የሚቆረጡበት ጊዜ ይመጣል የአብርሃም ልጆች ብትሆኑ ኖሮ የአብርሃምን ስራ በሰራችሁ ነበረ ልቦና ይስጠን መድኃኔዓለም ለሁላችሁ እናመሰግናለን አባታችን ጳውሎስ መልካ ስላሴን እንዴት አድረው ይሆን ዛሬስ የሚለውን ጥያቄ ነው የመደራጀቱ ነገር እየታሰበበት ቢሆን ጥሩ ነው በተለያዩ የሶሻል ሚዲያዎች የማንቃት ዘመቻ ቢደረግ መልካም ነው እላለሁ ቀጥል ዲናችሁን አጥብቃችሁ እስከያዛችሁ ድረስ ደልን ሊሰጣችሁ ቃል ገብቷል እውነተኛ ዑለሞችም አላህ Subhanahu Wa Ta'ala ሊፈሩ ኡማውን ሊመክሩና ለጂሃድ የማነሳሳት ግዴታቸውን ሊወጡ ይገባል በዚህ ተግባር ላይም የኢማሙ አብዱላህ ኢብኑ ሙባረክ የሸይኹል ኢስላም ኢብኑ ተይሚያና ሌሎች መሰል ዑለሞችም በጂሃድ የደመቀ ታሪካቸው ምሳሌ ሆናቸው እነዚያ ታላላቅ ዑለሞች በእውቀታቸው ኡማውን እንደመሩት ሁሉ በተግባርም ከሃዲያንን በመጋደልና ዲኑን በሰይፍ በመርዳት ህይወታቸውን አሳልፈዋል ዕውቀት ከስራ ዳዕዋም ከጂሃድ መጣመሩ የግድ ይላል የነብያችንም ሰለላሁ ዐለይሂ ወሰለም ሱና ይህ ነው ገዳይ እንደዚህ ነው እንግዲያው ነው ያ የሚገድለው እንደዚህ ወጥቶ ነው የሚናገረው ኢትዮጵያ ውስጥ ሆኖ ነው እንደዚህ በሰይፍ ነው እንትናችንን የምናስከብረው ስለዚህ ሰይፍ ይዞ ለሚመጣበቅ ቁጭ ብለ ልትታረድለት ነው ምንሽ መደመደው ማለት ነው ስለዚህ በያላችሁበት የአጥቢያና የሰንበት ትምህርት ቤት አደረጃጀቶች ውስጥ ያላችሁ አካላት ራሳችሁን ማዘጋጀት ይኖርብናል ሁላችንም ማለት ነው ቀጥል
ያ ወንድማችን እፎይ እንግዲህ አሁን ይህንን በተመለከተ አሁን ካየነው ቪዲዮ ጋር ምን ይላል እስቲ? በየትኛውም ዓለም መብት በልመና ሳይሆን በትግልና በኃይል ነው የተረጋገጠው። ኃይል ካለ ፍትህ የራስህ ናት። ደካማ ከሆንክ ግን እድሜ ልክ ፍትህ እየናፈቅህ ጭቆና ተሸክመህ ትኖራለህ። ስለዚህ ፍትህን ለማስፈን ጠንከር በል የምን ልፈሰፈስ ነው የምን መልመጥመጥ ነው። ፍትህ በምላስህ ሳይሆን በክንድህ ጠብቃት። ከነገ ጀምረህ ድምፅህ በቤተ ክርስቲያንህ አሰማ። አጋዥ አትጠብቅ። አንተ ከጀመርከው የሚያግዝህ በእርግጠኝነት ይኖራል። የራስህን ጠጠር አኑር፣ የሚከተልህ በእርግጠኝነት ብዙ አለ ይላል ወንድማችን እፎይ። እናመሰግናለን። አዎ አንተ ካልጀመርከው ማን መጥቶ ይጀምርልህ? በቃ አንተን አሁን ያለኸው አንተ መጀመር አለብህ። አሁን እኛ እንግደል አይደለም ራሳችንን እንከላከል ነውና ሁሌም እንድታስቡበት ነው። ምን እያሉ ነው? እስቲ ገዳሙ ነው። ስለዚህ እስከ ቤተ ክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ወሎ ውስጥ አይቀመጥም። እመነኝ። ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባር እንትባላለን። ምድረ ቆሻሻ ማለት ነው። እኛ እኮ ሞተናል እኮ። ፍልስጤም እንደዛ ስትሆን እኮ ሞተናል። እኛ በህይወት የለንም እኮ። በህይወት ያለን መስሏችሁ ነው? ደሙስ ነው የለንም። እስከ ገዳሙ ካህናቱን በለው ግንባሩን የምታለቀልቁት የምታሸገረግዱት የምትከተሏቸው ሰዎች ማንን ነው? ለዚህ ነው ለአራጆቻችን ቢላ እየሰጣችሁ ቢላ እያቀበላችሁ እንዲህ ነው እነሱ። እኛ ተነስተን ሼኩን በለው ግንባሩን በለው መስጊዱን አቃጥል ብለን ተናግረን ቢሆን እንደዚህ እያለ የኛ አባቶች እንደዛ ቢናገሩ ሙስሊሞችን እንደዚህ አድርጓቸው አሸማቋቸው መምህራኖች ቢሉ በሰላም እንኖራለን? ኦኬ፣ በሰላም ያኖሩን ነበር? እንዴት እድሜ ልክ ያለእሱም ነበር ያንን ቪዲዮ እያያዙ። ቀጥል። ሀገሪቱ የኛ ነች ካሉ ደግሞ እዚህ ጋር ቆይተዋል። ስሙት በደንብ አጭር ቪዲዮ ነው። ምንድነው ሀገሩ የኛ ነው ሲል ያ ምድር የአላህና የመሐመድ ነች፣ ስለዚህ ክርስቲያኖች አይገባችሁም ነው። ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የኛ እንጂ የሌላ የማን አይደለም። በቀዳሚነትም እኛንን ታሪካዊ ማረጋገጫም ካስፈለገ በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። የታሪክ ምስክር የላቸው፣ የሃይማኖት ምስክር የላቸው። ሞራል እንዲኖራቸው እንኳን ሊገባቸው አይችልም። ስለዚህ በዚህ በሀገራችን ላይ ድርድር ያስፈልጋል። የኛ ኢትዮጵያዊነት ወይም ደግሞ ኦኬ እያለ ያላችሁን ሰማችሁ። ምድሪቱ የኛ ነች የነሱ አይደለችም። ምክንያቱም ሐዲሱ ምን ስለሚል ምድር የአላህና የሙሐመድ ነች ስለሚል ገና ለገና ምድር የአላህና የሙሐመድ ነች ስላለ የኛ ነች። እነሱ ሞራል ሊኖራቸው አይገባም፣ የነሱ አይደለም። በታሪክም ከሆነ ኢትዮጵያ ላይ ቀድመን የመጣ ነው እኛ ነን፣ እነሱ አይደሉም። አይገባቸውም። ቢሆን እንኳን አንፈቅድላቸውም፣ አንሰጣቸውም። ምድር የኛ ነች። ለምን? ሐዲሱ ምድር የአላህና የሙሐመድ ነች። በአላህና በሙሐመድ ካላመናችሁ ህይወታችሁም ንብረታችሁም አይጠበቅም ስለሚል ማለት ነው። እኛ እንደዛ ብለን ቢሆን ኖሮ ምን እንደሚያደርጉም ማሰብ ነው። እኛ እንደዛ ብለን ቢሆን። እናመሰግናለን ወንድማችን እፎይ። አዎ እንደዚህ ነው። እስልምና ያው ብዙ ጊዜ ተነጋግረንበታል አይደለ? የቆመው በሰይፍና በውሸት በማጭበርበር ነው። ስለዚህ ምድሪቷ የኛ ነች። የታሪክ ማስረጃም ካስፈለገ ማቅረብ ይቻላል። እኛንን ቀድመን የመጣ ነው ይላል። አንተስ በፍቅር ብንኖር ይሻለናል ብቻ እያልክ ቁጭ ብለሃል ማለት ነው። ስሙት። አማራ ክልል ኦርቶዶክስ የሞተውን የዛሬ 100 ዓመት የሞተውን የኦርቶዶክስ አማኝ አውጥተን አጥቡን ፈጭተን አዲቀን ውሃ ጨምረዋለን። አይደለም የቆመው የሞተው እንደ ኦሮሞ ነኝ ኦርቶዶክስ አሁን እየጠፋች ነው።
ኦርቶዶክስን በምታምነው አንገት ላይ በምታረግ እያገበች ነው። ሞክራት፣ አጠፋታለሁ ስትል አንተ ራስህ ትጠፋለህ። ምንም ሞከራ አያስፈልግም እናቱ፣ እኛ ለምደንበታል። ምንም ሞከራ አያስፈልግም እናቱ። ሰምተሃል ወዳጄ? አማራ ክልል ውስጥ ያለው ኦርቶዶክስ አሁን ያለው በህይወት ያለው አይደለም። የሞተውን ፈጭተን ወደ ውሃው እንጨምረዋለን። በህይወት ያለውማ ትገደላለህ ነው። ይህ ሰው ቀጥሎ ምን እንደሚል ስሙት ራሱ። ኦርቶዶክስ ካሁን በኋላ ወይ ትሞታለች ወይ ግብር ትከፍላለች። ግብር ትከፍላለች። ልክ እንደ ግብፅ ሀገር ግብር እየከፈላችሁ ትኖራላችሁ። አለበለዚያ ደግሞ ትጠራረጋለህ እያልኩ እኮ ነው። ሙስሊሞች በየቦታ ላይ እያረድክ እያቃጠልክ ሌላ ቦታ ላይ በሰላም ይኖራሉ ማለት አይቻልም እያልኩሽ እኮ ነው። አፍረጅቼ እኮ ኦርቶዶክስ ጀምራለች መጥፋት እኮ አልኩሽ። ኦርቶዶክስ አሁን እየጠፋች ነው። ኦርቶዶክስን በምታምነው አንገትሽ ላይ በምታረጊው እንጨት እናቃጥልሻለን አልኩሽ እኮ። እያረድናት ነው። ምንም ሞከራ አያስፈልግም እናቱ፣ እኛ ለምደንበታል። ምንም ሞከራ አያስፈልግም እናቱ። አማራ ክልል ኦርቶዶክስ የሞተውን የዛሬ 100 ዓመት የሞተውን የኦርቶዶክስ አማኝ አውጥተን አጥቡን ፈጭተን አዲቀን ውሃን ጨምረዋለን። አይደለም የቆመውን የሞተውን እናወጣዋለን። ይሄ ስልጣኑ የኛ፣ ኃይሉ የኛ፣ ሁሉም የኛ ነው። አሁን ስራችን ቢሆንም አናፍርበትም። ስራችን ቢሆንም አናፍርበትም። እንኮራበታለን እንጂ እንኮራበታለን። ስራችን ቢሆንም አናፍርበትም እያልኩሽ እኮ ነው። አክሱም እና ጎንደር ላይ ሙስሊሞቹን እያቃጠልክ ኦሮሚያ ክልል ውስጥ በሰላም እኖራለሁ ማለት የህልም እንጀራ ማሳካት ነው። እየነገርኩሽ ነው። ገና ብዙ ቦታ ላይ እናስፋፋለን እያልኩሽ እኮ ነው። አክሱም ደግሞ አክሱም እምቢ ካለች ይኸውልሽ፣ አክሱም እምቢ ካለች ምናልባት የኢትዮጵያ ነገሩ አንቺ እንዲህ አይነት አይገባሽም። አንቺ ፔሬዳም እንዲህ አይነት አይገባሽም እንጂ አክሱምም እቅድ አላት። እምቢ ካለች ይርማ መርዳሳ ይባላል የሰማው ንጉስ ይሄድላታል። በዚህ ዓመት ውስጥ እንደምንም ብለን የአክሱም ሙስሊሞች መብታቸውን እናስከብራለን። እየመረሽ ቢሆንም ዋጪው ምንም ሞከራ አያስፈልግም እያልኩሽ እኮ ነው። ከእንግዲህ በኋላ ኦርቶዶክስ ማለት ወገብ እየተመታች አሁን ይባክናት አለቀ ደቀቀ። ይቺ ሴት ቆይ ባለቤቱ ታወጣት እንደች ሴት አውጣት፣ አለዛኛ ኑረድ የምንወያየት ሆነ ይቺ ሴት ወደ አውርድ፣ አለዛ ነው ይሮጣል ነው ረጅሽ ሰምተሃል ወዳጄ? እየሰማህ ነው? በተለይ አማራ ክልል በተለይ ደግሞ ወሎ፣ ኮምቦልቻና ደሴ የተዘጋጀልህ ነገር አለ። ካሉት 31 መስጊዶች ወይም 37 ብሎ አይ ቲንክ 30 ሳምቲንግ ናቸው። ስለዚህ ከዛ ውስጥ ካሉት በ27ቱ መሳሪያ ተከምሮልሃል፣ ተዘጋጅቶልሃል። መሳሪያ ተዘግቷል። ኮች ስኪል ድረስ ነው የሚጠበቀው። ስለዚህ ይህን እያሰብክ ኮምቦልቻና ደሴ አካባቢ ያላችሁ በጥንቃቄ 7ቱ ብቻ ናቸው አንፈልግም እንደዚህ ብለው ከማህበረሰቡ ጋር በፍቅር እንኖራለን ብለው ይህን መሳሪያ መስጊድ ውስጥ አናስከምርም ያሉ። ተዘጋጅቶ ሰይፉን በለው ምኑ ብቻ መሳሪያ የሆነች ነገር ኮሽ እስክትል ድረስ ነው የሚጠበቀው። ረሱት ብዬ እኚህ አባት ማለት ከጠቅላይ ቤተ ክህነት ሰሞኑ በሆነው የአርሲ ኦርቶዶክሳውያን ሁኔታ እውነትን እውነት ብለው የተናገሩ አባት ናቸው። አስረዋቸዋል። ይህን እንድታቁት ነው። ከጀርባ የዛሬው ላይቭ ለሳቸው ማስታወሻ መሆን አለበት፣ ወይም ለሳቸውም ድምፅ የምናሰማበት መታሰራቸው እንዲታወቅ መሆን ያለበት አለ። ስለዚህ በአንድ ድንጋይ ብዙ ወፍ አጣጥመን መጓዝ አለብን። ኦኬ። የአርሲ ኦርቶዶክሳውያን ላይ እየተፈጸመ ያለውን አሁናዊ ዛሬ አሁን ሰሞኑ እየተፈጸመ ያለውን ነገር ከዚህ ቀደም ከነበረው ጋር ከማያያዝ ይልቅ የመበጠስ ስራ እየተሰራ ነው። በደንብ አድርጋችሁ ስሙ። በደንብ አድርጋችሁ አስተውላችሁ ስሙ። አዎ አባቶች ያው ድምፅ የሚሆኑትን ከውስጥ እያጸዳ ማሰር ነው። አባቶችን እንግዲህ ያው አስቧቸው። እኔ የቤተ ክርስቲያኗ መምህር ናቸው፣ ሊቅ ናቸው፣ የታሪክም ተመራማሪ ናቸው።
ይህ ሰውዬ እንደታሰረ ሰምተናል። አሳሪው ማን ነው? አሳሪዎቹ እራሱ መታሰር አለባቸው። ምክንያቱም የኦርቶዶክሳውያን እልቂት ከላይ እስከታች በመዋቅር ከውሃብያ ሙስሊሞች ጋር በመተባበር የኦርቶዶክሳውያንን እልቂት የሚጨምረው ይህ ነው። እንዲሁም የሰላም ሚኒስቴሩ አንድ ኦርቶዶክስ ብቻ ነው የሞተው፣ አንድ ሰው ነው የሞተው የሚል መረጃ እንዳወጣ አይተናል። ከቤተ ክህነቱም እንደዚሁ አይነት መረጃ ነው ሊወጣ የሚችለው። ምክንያቱም ከቤተ ክህነት እስከታች ያሉት ኦርቶዶክሳውያንን ለማስገደል የተባበሩ፣ ኦርቶዶክሳውያንን ለማጥፋት የተባበሩ ናቸው። የሰላም ሚኒስቴሩ እንደጠፋ ሰምተናል። እነሱ ራሳቸው ከላይ እስከታች ኦርቶዶክሳውያንን ለማጥፋት የምትሰሩት እናንተ ናችሁ። ምክንያቱም እኛ ቀድመን አውቀነዋል ማን እንደሚያስገድለን፣ ማን እንደሚገለን፣ ማን ቦታው ላይ በሬ አርዳችሁ ቤተ ክርስቲያን አልተቃጠለም ብላችሁ የመጡትን የመከላከያ ሰራዊቶችን እንደመለሳችሁ ጭምር አይተናል፣ ሰምተናል፣ ቀድመንም አጋልጠናል። ዛሬ ነጋሪ አንፈልግም። አሳሪው አካል ራሱ መታሰር አለበት። ምክንያቱም ኦርቶዶክሳውያንን በመዋቅር ከታች እስከ ላይ የምታስጨርሷቸው እናንተ ስለሆናችሁ። ነገ ቤተ ክህነቱ የሚያወጣቸው መግለጫዎች ሄዶ ደግሞ አጣርቶ የሚያመጣውም አንድ አይነት እንደሆነ እናውቃለን። ገና ሳትነግሩን ከዚህ በፊት አይተናችኋል። ወደፊት የምታደርጉት ይሄንን ነው። እናንተ የኦርቶዶክሳውያን ጠላት ናችሁ። ህዝቤ ሆይ ንቃ። እንደነዚህ አይነት አጀንዳ ሰጥተውን እንትና ታስሯል፣ እንትና ተያዘ፣ እሰይ ጎሽ እንድንል እንዳትጠብቁ። የምታስገድሉ የምታስጨርሱን እናንተ ስለሆናችሁ። ስለዚህ ራሳችን መጠበቅ ራሳችን የኛ ድርሻ ነው፣ የኦርቶዶክሳውያን ማለት ነው። ኦርቶዶክስ ንቃ። ይሄ ሰውዬ ታሰረ፣ እሰይ እንኳን ታሰረ፣ ቀድመን አውቀነዋል። ቢታሰርም ደግሞ በጣም የተመቻቸ ቦታ ላይ እንደምታስቀምጡት እናውቃለን። ይሄ ነው ያለው ነገር። እየተከታተል እናጋልጣለን። ሞታችን እስካላበቃ ድረስ የእውነተኛ ነገር እስካላገኘን ድራማችሁን እስካላቆማችሁ ድረስ አንፋታችሁ። እናመሰግናለን እህታችን ትህትና። ታስረዋል። እሺ ምን ይሁን? የታሰሩት እንዳለችው የተመቻቸ ቦታ ነው ወይም ደግሞ ያው እንትኑ ጮቱ ትንሽ ረገብ እስኪል ነው እንጂ ይፈታሉ። እውነትም ታስረው ይሆን አይሆንም ማን ያውቃል? እነሱ ለህዝቡ ጆሮ በቃ ረገብ እንደሌላቸው እንደዛ ነው የሚያደርጉት። ቀጥል። በባህር ዳር ዩኒቨርሲቲ የነበረ ሰላማዊ ሰልፍ 2015 ዝም 2016 ዝም 2017 ዝም ብለናል። 2018 ዝም አንልም። አባቶች፣ እናቶች፣ ወንድሞች፣ እህቶች፣ አባቶች፣ እናቶች፣ ወንድም እጃቸው ታስሮ አሰኝተው አንጀታቸውን በቢላ በጩቤ ሳንጃ አርዷል። እናመሰግናለን የባህር ዳር ዩኒቨርሲቲ ኦርቶዶክሳውያን። አሁን እነሱ ናቸው ባይዘው በጣም ትልቅ ነገር ነው። እነሱም በህይወታቸው ተወራርደው ነው ያደረጉት። በጣም ትልቅ የሆነ እርምጃ ነው የወሰዱት በህይወታቸው። በዚህ ሰዓት ምናልባት የተባረሩም ሊኖሩ ይችላል። ስርዓቱ አይፈቅድልህማ። ኦርቶዶክስ እንዲወተህ እንትን እንድትል አይፈቀድም። እነዚህ በጣም ትልቅ ነገር ነው ያደረጉት። እኛስ ብር ጊዜያዊ እንጂ ዘላቂ መፍትሄ ለወገኖቻችን አያመጣም። በዚህ ሶሻል ሚዲያ ላይ በአርሲ ወገኖቻችን ስም ተራቡ፣ ተፈናቀሉ እየተባለ ምንም አይነት ገንዘብ ብትጠየቁ እንዳትሰጡ። ምክንያቱም ገንዘቡ ለነሱ መድረስና አለመድረሱ የሚታወቅበት ምንም አይነት ነገር የለም። ማንም የሶሻል ሚዲያ ተከታይ ይጠይቃችሁ። ነገር ግን ወገኖቻችን ተርበዋል፣ አዎ ቸግሯቸዋል፣ ተፈናቅለዋል። በየትምህርት ቤቱና በየመጠለያ ላይ ያሉት
ለነሱ ታዲያ ተርበው ይሙቱ ወይ የምትሉኝ ከሆነ ማህበራት፣ ሰንበት ትምህርት ቤቶች እንዲሁም ማህበረ ቅዱሳን ለልማት ካስቀመጣችሁት ገንዘብ ላይ ለነዚህ ወገኖቻችን እህሉን አስፈጭታችሁ፣ ምክንያቱም ወፍጮ ቤት የላቸውም፣ መብራት የለም፣ ሰፈሮቻቸው ተቃጥለዋል፣ የሚያበስሉበት የላቸውም፣ አብስላችሁ ስጧቸው፣ ውሰዱላቸው። ይሄ መከራ ያለፈ ቀን ለእናንተ የልማት ያላችሁትን እኛም ብንሆን ሰብስበን እንሰጣችኋለን። ህንፃ አቁማችሁ እንትን የምታደርጉበት ዛሬ የስላሴ ህንፃ እየፈረሰ ነው። ነገር ግን በሶሻል ሚዲያ ላይ መታችሁ ሰብስባችሁ ሳይሆን ያስቀመጣችሁትን ገንዘብ አንሱና ወገኖቻችን ችግራቸውን ፍቱላቸው። እዚህ ሶሻል ሚዲያ ላይ በወገኖቻችን ስም ግን አንድ ሰው ብር ቢጠይቃችሁ እንዳትሰጡ። ከዚህ በፊት የሄዱ ብሮች ማስጠንቀቂያ ደግሞ ለማህበራት ወስዳችሁ አሰላ ቤተ ክህነቱ ጋር ብሩን እንዳትሰጡ። ከዚህ በፊት ማህበራት ሰብስቦ የሰጧቸው ገንዘብ አርሲ ወገኖቻችን ጋር አልደረሰም። ዱቄቱን አስፈጭታችሁ ቦታው ላይ ሄዳችሁ ለወገኖቻችን ለተቸገሩት ስጧቸው እንጂ ለቤተ ክህነቱ እንዳትሰጡ። መታረጃቸውን መሞቻቸውን ገንዘብ እንዳትሰጡ። ኦርቶዶክሳውያን ሶሻል ሚዲያ ላይ ያላችሁ ተጠንቀቁ። ቦታው ላይ ሄደናል ምናምን ገለመኔ። ማንም ቲክቶከር፣ ማንም ዩቲዩበር፣ ማንም የሶሻል ሚዲያ ፎሎወር የተሸከመ ሰው ቢጠይቃችሁ እንዳትሰጡ። የወገኖቻችን ሞት በዚህ ይብቃ። ነቀምት ነው ምን ነበረ የትግራዩ ብር የተሰበሰበ 16 ሚሊዮን ብር አዶናይ ሰብስቦ ለማን እንደሰጠ እናውቀዋለን። ስለዚህ ወገኖቻችን ረሃባቸው ሳያቆም ችግራቸው ሳያቆም ሞታቸው ደማቸውን በእንደዚህ አይነት ነገር እንዲሸፈን ደግሞ አንፈቅድም። አዎ ማንም ቲክቶከር ወይም ማንም ዩቲዩበር ብር ለአርሲ ልሰብስብ ቢል እንዳትሰጡ። ነገር ግን ጸጋይ ክፍሉን የሚባል ዩቲዩበር ታውቃላችሁ። ስለዚህ ወይ እሱን አናግሩትና አካውንት ይሰጣቸዋል፣ ወይም በእነሱ ዳይሬክት ወደ እነሱ እንዲደርስ ወይ ለግለሰቦቹ ወይም እዛ ላሉ ማህበረሰብ ለተቸገረው እንዲደርስ ማድረግ አለባችሁ። ወይ ለነሱ መላክ ነው እንጂ ማንም ዩቲዩበር ወይ ይህን ያክል ፎሎወር ያለው መጥቶ ምናምን ቲክቶከርም ቢሆን ቢጠይቃችሁ ለነሱ እንዳትሰጡ። ያው የአዶናይን ተሞክሮ ማየት ትችላላችሁ። ብሩን ከሰበሰበ በኋላ እንደዚህ ያው የማይፈቀድ ነው፣ በእንደዚህ አይነት ማን መሰብሰብ ህግ ማን ፍቃድም አልተሰጠም ተብሎ መንግስት ነው በልቶት የቀረ። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። በ29ና በ30 በደሴ ከተማ በ29ና በ30 በደሴ ከተማ የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። እናመሰግናለን። የአርሲ ማህበረሰብ ወጣቶችም በ29ና በ30 እንትን ነበራቸው፣ አስበዋቸው አምሽተዋል። የተለያዩ ቤተክርስቲያኖች ላይ በጣም ጥሩ የሚባል ነገር ነው። ግን ደሴ አካባቢና ኮምቦልቻ አካባቢም ጥንቃቄ የሚደረግበት በጣም ብዙ ጉዳዮች አሉ። ይህንንም እያሰባችሁበት እንዲሆን ለማለት እወዳለሁኝ። አዎ ሁሉ ሰው ባለው ሙያ በሚችለው ነው። ይህም እንደዚህ ወንድማችን የሰርከስ ባለሙያ ነው። በሚችለው ሁሉ ድምጽ መሆን ያስፈልጋል። እንደዚህ ድምጽ ሆኗል። አዎ ሁሉ በሚችለው እነዚህ አሁን ሰርከስ በዓለም መድረክ ወይም በተለያዩ ቦታዎች የሚያቀርቡ ከሆነ ድምጽ መሆናቸው መልካም ነው ለማለት እወዳለሁ። እኛም በያለንበት ለአርሲ ፍትህ መጠየቅ ያስፈልጋል። አዎ በማተባቸው ክርስቲያኖች ተለይተው እየተገደሉበት ያሉ ሁናቴ ነው ያለው። አዎ እየተደራጀ ይሄ አርሲ ላይ ብቻ የሚቆም እንዳይመስላችሁ። ቅድም ሰምታችኋል። ወደ ወሎ፣ ኮምቦልቻ፣ ደሴ እንመጣልሃለን ብለዋል አይደል? ሰምታችሁታል። ወንድማችን እፎይን ያቀረበን ልጅ ግብጽ ነው ያለው።
ግብጽ ላይ ነው ያለው። ግን በአንድ ቀንም ቢሆን እመጣለሁ ኢትዮጵያ ውስጥ እገባለሁ። ምን ለማድረግ? ክርስቲያኖችን ለመግደል። ትናንት ሄደህ ጨፍሬ ተዝናንተህ መጣ አይደለ? ምንም ማያመጡም ብለህ ጨፍሬበት መጣ አይደለ? ስቴዲየም ሄደህ በኦርቶዶክሳውያን ደም በአሩሲ ኦርቶዶክሳውያን ደም አላግጠህ መጣ አይደለ? ጋሞ ጎፋ የተፈጥሮ አደጋ የተከሰተ ጊዜ ቀድሜ ሮጠው ሄድኮ ግን አንተ ነህ ወገኔ ሞቷል ብለህ ማለት ነው። እነዛ የሞቱት በተፈጥሮ አደጋ ነው። እነዚህ ግን መኖር እየፈለጉ አትኖርም ተብሎ ነው የታረዱት። በቤታቸው የተቃጠሉት ንብረታቸው ወደመ። የነዚህን ደም ረግጠህ ነው እዛ ሄድኮ። እዛም አለ ወገኔ፣ እዚያም አለ ወገኔ። ምንድነው ልዩነቱ? አንተ ዘረኛ፣ አንተ አዝማሪ ስጋ ቤትን እኮ ማለት ነው አንተ መሳይ ብቻ እኮ አይደለም መጥቶ ይበላል። ኦርቶዶክሳውያን ብዙ ሰው መጥቶ ይበላል። እናዘጋለን፣ እሱን አንለቀን፣ እመለስብሃለሁ። እናመሰግናለን ወንድማችን። አዎ አዲስ አበባ ስቴዲየም ላይ የነበረው ኮንሰርት በሉት ዝግጅት ባለፈው ማቅረብላችሁ ነበረ። ኦርቶዶክሳውያን የሆኑ ሁሉም ባይሆኑ ብቻ እየቀሩ አሉ። ባለማተዎች ቀርተዋል። ህዝቡም እንዳሰቡት አልሆነላቸውም፣ አልሄደም። አዎ እንደዚህ አይነት አክሽን መውሰድ ያስፈልጋል። የራስህን ስታስከብር የዛን ጊዜ ነው የምትከበረው። አዲስ መረጃ ደርሶኛል። ይሄንን ቪዲዮ ለብዙዎች እንድታጋሩ ተፈልጋለሁኝ። እንኳን አይደለም ያደረጋችሁትን ልታደርጉ ያሰባችሁትን እግር በእግር እየተከታተልን ማጋለጣችንን እንቀጥላለን። በነገው ዕለት የአርሰናል ደጋፊዎች የሆናችሁ የተጠራችሁበት ስቴዲየም ላይ ብዙ ወጪ ወጥቶበታል። በዛሬው ዕለት ሁሉም የመንግስት ሰራተኞች ከጽዳት እስከ ምናምን ላሉት ስልክ ተደውሎላቸው ታዘው ባስ እንደሚላክላቸውና ነገ 6 ሰዓት ላይ በዛ እንዲገኙ የአርሰናልን ፎቶ ቲሸርት እየሰጧቸው እንደሚያስገቧቸው የመንግስት ሰራተኛ የሆነ ሁሉ እንዳይቀር ታዟል። ስለዚህ እኛ ደግሞ አውቀናል። ኦርቶዶክሳውያን የአርሴናል ደጋፊዎች እዚህ ቦታ ላይ የምትሄዱ የአርሲ ኦርቶዶክሳውያን ሀጽማቸው እሾክ ሆኖ ይውጋችሁ። ማናችሁም እዚህ ቦታ ላይ እንዳትገኙ። ነገር ግን እነሱ ያቀዱት ይሄንን ነው። ሰብስበው ከየትም የኦርቶዶክስን ጠላት አምጥተው የኦርቶዶክሳውያንን ድምፅ ለማፈን በዚህ ያክል ጥግ ርቀት እየሄዱ ነው። ኦርቶዶክሳውያን ከማህተቤ ከሃይማኖቴ የሚበልጥ ምንም ነገር የለም። አውቀነዋል። በጣም ትክክል። ምን እንዳደረጉን በፕሮግራሙ ቀን ምን እንዳደረጓቸው ከተለያዩ መስሪያ ቤቶች እነሱን እያስወጡ በፖሊስ ታጅበው በግድ ትሄዳታለህ ተብሎ ማለት ነው። እንከታተለው። አርሰናላውያንና አርሲያውያን የዛሬው የመንግስት ተብየውን ቅሌት እስቲ በቪዲዮ እናጋል። ይሄንን ቪዲዮ ተመልከቱት። ይሄ እንግዲህ የዛሬ የአርሰናል የዋንጫ አቀባበል ስነ ስርዓት አዲስ አበባ ስቴዲየም ፕሮግራም እንደተዘጋጀ ታውቃላችሁ። ለዛ ፕሮግራም ተብሎ ብልጽግና ካድሬዎቹን በጠቅላላ ቻምፒየን የሚል የአርሰናል ማሊያ አስለብሶ ከየት እንደሚያስወጣቸው ተመልከቱ። ገና ለገና ፕሮግራሙ ቮይኮት ተደርጎበታል። ሰው አይመጣም ብሎ እርግጠኛ ስለሆነ የራሱን ካድሬዎች ከየክፍለ ከተማው የአርሰናል ማሊያ እያስለበሰው ወደ ስቴዲየም ይልካል። ተመልከቱት። ትኬቱ የት ነበር ይገኛል የተባለው? ከአዋሽ ባንክ አይደለ? ከአዋሽ ባንክ ትኬት ገዝተው የሚገቡ ልጆችንስ ደግሞ እንያቸው። ተመልከቱት። እንግዲህ ከአዋሽ ባንክ ጭንቅላታችንን ምን ያክል ደነዝ ናቸው ብላችሁ እንደምታስቡ በጣም ግራ ይገባኛል። የምትመለከቱት መኪናዎች እያንዳንዱን ካድሬ ከየክፍለ ከተማው የአርሰናል ማሊያ እያስለበሱ አዲስ አበባ ስቴዲየም አምጥተው የሚደፉ መኪኖች ናቸው። እነዚህ ቅጥቅጥ መኪኖች ማለት ናቸው። በጣም የሚገርመኝ ነገር ብልጽግና እያንዳንዱን ኢትዮጵያ ላይ የምትፈጠርን ሰላም የምትመስልን ነገር የሀገር ሰላምነት ምሳሌ በማስመሰል ሀገሪቷ ሰላም ነች የሚል ፕሮፓጋንዳ ነው የሚሰራው። ለየትኛውም አዲስ አበባ ውስጥ ለሚደረጉ ፕሮግራሞች ስጋት ከሌለው በቀር እንዲህ ነው ብሎ የሚያውቀው አዲስ አበባ ፖሊስ በጥሩ ሁኔታ መጠናቀቅ አሳስቦት ሁሉ መግለጫ ሰጥቷል። የአርሰናልን የዋንጫ ሂደት ሙሉ ለሙሉ የብልጽግና ወኪሎች ተቀብለውት ፕሮግራሙን ሙሉ ለሙሉ እያስኬዱት ያለው በዚህ ሰዓት የብልጽግና ወኪሎች ናቸው። ስለዚህ ፕሮግራሙ ላይ ያልተሳተፋችሁ አርቲስቶች ትልቅ ምስጋና ይገባቸዋል። ቀጣይስ ምንድን ነው የሚደረገው? ዋናው ነገር ህዝብ ግልብጥ ብሎ የሚወጣበት ሰላማዊ ሰልፍ ያስፈልጋል። ህዝብ ግልብጥ ብሎ ወደ ቤተ መንግስት የሚፈስበት ሰልፍ መጥራት ያስፈልጋል።
ያ ነው የመጨረሻው የኦርቶዶክሳውያን ኢትዮጵያ ውስጥ ለመኖር መብቴ። ከዛ ውጪ ሙዚቃ ቦይኮት ቢደረግ ምናምን ቢሆን ትልቁ መብቴ አይደለም። አህያውን ትቶ እንደሚባለው አይነት ነገር ነው በኋላ የሚመጣው። ምክንያቱም ብልጽግናን ትቶ ዳርዳሩን መሄድ አያስፈልግም። ራሱ ብልጽግና ላይ የሚነሳ ሰልፍ ያስፈልጋል አዲስ አበባ ኢትዮጵያ ውስጥ። እናመሰግናለን ወንድማችን። ከየት እንደወጡ አይታችኋል። ከቀበሌ ከተለያዩም የመንግስት መስሪያ ቤቶች ፖሊስ እንትም ግድ ብሏቸው ማለት ነው። ከዛ ደግሞ ከአዋሽ ባንክ እየገዙ ትኬት ሲገቡ የነበሩ አይታችኋቸዋል። ምንድናቸው ብትሉ ሊስትሮም ጭምር ናቸው ተገደው እንዲሄዱ የተደረጉት የሚሉ መረጃዎች እየወጡ ነው ያሉት። ምን አገባው አሁን? እኔ እኮ መንግስት አርሰናል ደጋፊ ነው ወይ ምናምን ልትሉ ትችላላችሁ። ይሄ አርሲ ላይ የተፈጠረውን ነገር አልተፈጠረም። ሰላም ነች ኢትዮጵያ ለማለት ነው። እንቀጥል። እዩት እንግዲህ አሁን ቪዲዮውን ለረዘም ያለ ጊዜ እንዴት አድርገው እንትን እያሏቸው እንደ ግድን ይዘት ይሄዳል። በቃ እንደዚህ ነው። ከመስሪያ ቤት ነው የሚያወጧቸው፣ ወይ ከአንድ ቀበሌ ይሆናል ወይ ከአንድ ወረዳ ነው የሚሆነው። እንደዚህ ይዞ ይሄዳል። የኦርቶዶክሳውያን ሞት ማንም እንዲነገር ስለማይፈልግ ማለት ነው። ከዛ ደግሞ ከገቡ በኋላስ ምን እንዴት ሆነ አትሉኝ? መውጣት አትችሉም። መሽቶም የሙዚቃው ምኑ ስላላለቀ ወይም ስላልተጀመረ አትወጡም ተብለው እናቶች እዛ ተኙ አለ። መሽቶባቸው እንቅልፋቸው መጥቶ እዛው ተኙ አትወጡም ተብለው። ዘመዴ ነው ዘመድኩን በቀለ ነው ያጋራውን መልእክት። የሀበሻ ቢራና የአዋሽ ባንክን ግን መቀጣት ከሚኖርባቸው ድርጅቶች መካከል ናቸው። በጣም ማለት ነው። በኦርቶዶክሳውያን ላይ ነው ያሾፉት። ከገቡ በኋላ አትወጡም ታድሯታላችሁ። ይህ ወንድማችን ባለበት እሳቸው እንደ ማንኛውም ክርስቲያን ናቸው። ክርስቲያን ስለሆኑ ነው የመጡት። ከቁመታቸው በላይ የሚያክል ውስኪ ይዘው ለሽምግልና ቢሄዱ ስላንተ ቀኑን ሁሉ እንገደላለን። ክቡር መጋቢ አባ ዘበአማን ክቡር አምባሳደር ተስፋዬ በሀገረ እስራኤል የኢትዮጵያ ባለስልጣን አምባሳደር፣ ክቡራን አበው መነኮሳት፣ በመጸለይ ነው የመጣነው። እግዚአብሔርን ለማመስገን ነው የመጣነው። በጣም እኮ ነው የሚያሳዝነው። አውደ ምህረት ላይ ሆነው እንደዚህ ለብልጽግና ሽንጣቸውን ወጥረው ለብልጽግና የሚከራከሩ አባቶች ባሉበት እንዴት ሆኖ የኦርቶዶክሳውያን መብት ይከበራል? እንዴት ሆኖ? በጣም ከባድ ነገር እኮ ነው። እንዳንተ አይነት ሰው ነው የገደለው ይላል። ከየት ታዲያ አውደ ምህረትም እንኳን ለኦርቶዶክሳውያን የማይሆን ከሆነ ከየት ነው ፍትህ የምንጠይቀው? በጣም ያሳዝናል። ደስ ሲል መረጃ ኤለን መስክ ኢትዮጵያ በጣም ደሃ ሀገር ነች ሲል እንደምትመለከቱትም ይህንን ቲዩት አጋርቶታልም። ማጋት ዋዴ የተባለ ይሄ የምትመለከቱት ፖስትን ሼር ያደረገውና የስ ሲል የተስማማው የዓለማችን ቁጥር አንዱ ሀብታም ኤለን መስክ ኢትዮጵያ ኮሎናይዝ አልተደረገችም፣ ነገር ግን ዋን ኦፍ ዘ ፑረስት ካንትሪ ኢን ዘ ኮንቲነንት ነች ሲል ገልጿል። ፖስቱ ላይ ታዲያ እንደተመለከትነው ከሆነ ኮሎናይዜሽንስ ሀገራትን ደሃ የሚያደርግ ቢሆንም ኢትዮጵያ ሀብታም መሆን ነበረባት። በአንጻሩ ደግሞ ቬትናም በፈረንሳይ
ተገዝታለች። እንደዚሁም ለአመታት በጦርነት ማቃለይ፣ ነገር ግን አሁን ላይ ጽድት ባለ በኢኮኖሚ ብልጽግና ላይ ትገኛለች። ስለዚህ ኮሎኒያሊዝም ድሃ አያደርግም። ድሃ የሚያደርግ ቢሆን ኖሮ ኢትዮጵያ ሀብታም፣ ቬትናም ደግሞ ድሃ መሆን ነበረባቸው። ናይዘር ኢዝ ትሩ ሲል እንደምትመለከቱት ይህን ፖስት አጋርቶ የስ ሲል የዓለማችን ቁጥር 1 ሀብታሙ ተስማምቷል። አስባችሁታል? ኢትዮጵያ በኢትዮጵያውያን በእነዚህ በዋህያ እስላም ብቻ አይደለም እኮ እየተፈተነች ያለችው፣ በዛ በውጭ ባሉት ባለሀብቶች በሚባሉም ጭምር ማለት ነው። እና አሁን ሊገዙን እያሰቡ ነው። አው ያልገዟት ማንነት ስላለች እሷን ለማጥፋት የሚደረግ ነገር ነው። እናንተ ሐሳብና አስተያየቱን አስቀምጡበት። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበረ። እስከዚህ ሰዓት አብራችሁን ስለቆያችሁ እጅጉን በጣም አመሰግናለሁ። አዎ በቀጣይ ቪዲዮ እንገናኛለን። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጉልን። አዎ ሰብስክራይብ አድርጉት፣ በጣም ይደረግ። እስካሁን ብዙ ቪዲዮዎች ለቀናል፣ ብዙ ቪውም አለው፣ ደህና ነው። ሰብስክራይብ ግን ይቀረዋል። ስለዚህ ሰብስክራይብ አድርጉልን። አው ለአርሲ በምትችሉት ሁሉ ድምጽ መሆናችሁን እንዳታቆሙ ለማለት ፈልጋለሁ። በምትችሉት ሁላችሁም በጉልበትም ይሁን በገንዘብ በእውቀት እንዲህ ቪዲዮን በመስራት ከሆነ ማድረግ ያለባችሁን ሁሉ እንድታደርጉ ለማለት ተወዳለሁ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። እግዚአብሔር ይስጥልኝ።